ላይ ዘንዶ ከይንሽ ላይ ነብር አለሽ አንዳች ነገር ሰው የሚያሸብር ዘመኑ የውበት የቆንጆ ዘመን አንቺን አሳየና ጉድ ሰራኝ እኔን ይሽቀዳደማሉ ይነጋገራሉ እናዳለሽ ወዲህ ነው ወዲያ ነው እንደው የሚሉልሽ አለሽ አንዳች ነገር ሰው የሚያሸብር ዘመኑ የውበት የቆንጆ ዘመን አንቺን አሳየና ጉድ ሰራኝ እኔን ይሽቀዳደማሉ ይነጋገራሉ እናዳለሽ ወዲህ ነው ወዲያ ነው እንደው ሰላም እንደምን ቆያችሁ ውድና የተከበራችሁ የሀላባ ቴሌቪዥን ተመልካቾቻችን አራያ የተሰኘው ፕሮግራማችን ጀምሯል። ዛሬ በአራያ ፕሮግራም በሀላባ ቁሊቶ ከተማ ራሷን በመካኒክ ስራ የምታስተዳድር ሴትነቷ ሳይበግራት ጠንካራ ሴት ጋር ከሷ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እንግዳችን እንኳን ደህና መጣሽ። ራስሽን ለተመልካቾቻችን አስተዋውቂልን። እሺ እንኳን ደህና ቆያችሁ። እና ያው እኔ ስሜ መክፊራ ነው። ተወልጄ ያደኩት ደግሞ እዚሁ ነው። እዚሁ ሀላባ ውስጥ ነው ተወልጄ ያደኩት። እና ከኬጂ እስከ ኬጂ 3 ምናምን ቡርተስፋ ተማርኩኝ። ከአንደኛ እስከ 3ኛ ክፍል ኡመር ጨረስኩ። ከዛ ሀላባ እድገት አንደኛ ደረጃ ትምህርት ቤት እስከ 8ኛ ክፍል ተማርኩኝ። ከዛ ቁሊቶ ስኩል እስከ 12ኛ ክፍል ተማርኩ እና ባህርዳር ዩኒቨርሲቲ ውጤት መጥቶልኝ ሄጄ ነበር። ተመቻቸልኝም ጥዬ መጣሁኝ። አሁን እዚህ ኮሌጅ ነው የማረው። በጣም ጥሩ። በመጀመሪያ ወደዚህ ስራ እንዴት ገባሽ? ማለትም በሀላባ ቁሊቶ ከተማ ላይ ይህ ስራ ያልተለመደ ስለሆነ አንቺ ይህን ስራ ለመስራት ምን አነሳሳሽ? ያነሳሳኝ ነገር እንኳን ነው ብዬ ልነግርሽ አልችልም። ግን ያው የሰው ልጅ ሲኖር በራሱ ሰርቶ መኖር አለበት። በራሱ ገንዘቦችን አግኝቶ ራሱ ላይ መስራት አለበት ብዬ ማምን ጭንቅላት አለኝ። ከልጅነቴም ጀምሮ ራሴን የማስተዳደር አላማ ነበረኝና ስራውን ወድጄው ወር ከዚህ በፊት አውቄው ምናምን አይደለም የገባሁበት። ያው መክፊራ ሰርተሽ ራስሽን ማስተዳደር አለብሽ ብዬ ሳስብ ከፊት ለፊት ያገኘሁት ስራ እሱን ነበር። ገባኝ። ግን ደግሞ ስራ ውስጥ ስትኖሪ ሁሉም ሙያው ላይ ያለና የሚያውቀው ነገር ስራ ውስጥ ገንዘብ ብዙም አይደለም ማለት ራስሽን ስላልቆቹ ደረጃ ላይ ወይም ደግሞ አለቆችሽ ያሉበት ቦታ ላይ ካላስቀመጥሽው በስተቀር ገንዘብ ማግኘት በጣም ከባድ ነው። እና ገንዘብ አገኝበታለሁ ብዬ ገባሁበት ስራ ውስጥ ግን ገንዘብ አልነበረም። እና ሙያው እንትን አለው የመሰበት ነገር አለው ያምናል። ፍቅር ይሰጥሻል። ከዛም በላይ ትወጂዋለሽ። በራስሽ ሁሉንም ነገር ማድረግ ስትጀምሪ ይበልጥ በጣም ስለምትወጂው እዛ ነገር ውስጥ ቀረው እና አጋጣሚ ነበር። እና ወደዚህ ስራ ስትገቢ ይህን ስራ ለመስራት ስትወስኚ የቤተሰብ አቀባበል ምን ይመስል ነበር? እንዲሁም የማህበረሰቡ ተጽዕኖስ? የቤተሰብ አቀባበል ላልሽው ከቤተሰቦቼ ጋር እንኳን አልነበርኩኝ። ማለት ስራ ውስጥ የገባሁት እኔ ብቻዬን ስለነበርኩ ነበር። አባቴ አጋጣሚ ሆኖ የእንጀራ እናት ነበረችን እና ከሷ ጋር መግባባት ስላልቻልን ከሁለት ሰው አንድ ሰው መምረጥ ነበረበት ቤት። ስለዚህ አባቴ እኔን ከሚመርጥ የራሱን ህይወት ይምረጥ ብዬ ነበር እኔ ራሴ ለማስተዳደር የወሰንኩት። ስለዚህ የቤተሰቦቼን ሀሳብ አልጠየኩም። ማህበረሰቡ ስትገቢ ደስ ይላል። በተለይ ሀላባ ላይ ያለው ነገር እንደሌላ ሀገር አይደለም። በጣም ነው ደስ የሚለው እና ያበረታቱሻል ምናምን አይዞሽ የሚልሽ አይጠፋም። ያው እንኳን የሚያወጣልሽ የሚሰድብሽ እንዳለ ሆኖ በዛ ላይ ከእምነት ጋር ሲሆን ደግሞ በጣም አስቸጋሪ ነው። ሙስሊም ነሽ፣ ቤተሰቦችሽ ሙስሊም ናቸው፣ ተወልደሽ ያደግሽው እዛው አካባቢ ነው። እናት አባትሽን የሚያውቅ ሰው ኦር እንዲቀለል አድርገሽ ጁማ ምናምን ሰላት ልትስቴጂ ጧት በሱሪያ ይሶዬ በቱታ ምናምን ከሳት የሚሰጥሽ አንግላለ ባለው ይዋት ምናምን አይነት ነገር ነው። እነዛ ቻሌንጆች እንዳሉ ሆኖ ብቻ ማህበረሰቡ ደስ ይላል። ቢተችሽም ያጠነክርሻል። እኔ በትችሽ ውስጥ ጥንካሬ አለ ብዬ ነው ማለት። የሚወቅስሽ የሚሰድብሽ የሚያማሽ ሰውዬ ካለ ተጠነክሪያለሽ፣ ሰው ትሆኛለሽ እና የሚያበረታታሽ ሰው እንዳለው ነው። ብቻ ግን እኔ ሁሉንም ይመቹኛል፣ በጣም ነው ወዳጆ።
እና ከቅርብ ጊዜ ጀምሮ በማህበራዊ ሚዲያው መጥተሻል ማለትም በቲክቶኩ ዘርፍ እና በዛ ላይ ብዙ ተከታዮችን እያፈረሽ ይገኛል እና ይህን ቲክቶክ ስከፍቺ ምንን አላማ አርገሽ ነው ማለትም ወጣት ሴቶችን ለማስተማር ምን አይነት እቅድ ይዘሽ ነው ይህን ቲክቶክ የከፈትሽው? እኔ እቅዴ እንኳን ማለት በእቅድ አልነበረም የከፈትኩት። ያው ማንም ሰው ሶሻል ሚዲያን ይጠቀማል። እኔም ያው ትርፍ ሰዓቴን የሆነች ሰዓት ላይ ስልኬን ስጠቀም ሶሻል ሚዲያ ያስፈልገኛል ብዬ ነው የገባሁት። ግን ደግሞ እንደምታዩና እንደ ማህበረሰቡ ተቀባይነት ከሆነ እዚህ ነገር ላይ መስራት ይቻላል። አይምሮ እያላቸው አቅሙ እያላቸው መስራት እየፈለጉ ግን ማህበረሰቡን ፈርተው ቤት የተቀመጡ በጣም ብዙ ሴቶች ያውቃሉ። ፍላጎቱ አላቸው፣ ችሎታውም አላቸው፣ ግን ደግሞ አያወጡትም። በጣም ይፈራሉ። ሰው ምን ይለኛል ይላሉ። ከዛም ነገር ከሁሉም ነገር በላይ ሴት ልጅ ቆሻሻ ልብስ ለብሶ መታየት ማለት ለሷ ሞት ነው። ሁልጊዜም ጽድት ማለትና ፕሮቶኮል መጠበቅ ይፈልጋሉ። ይሄ አሪፍ ነው። አንዳንድ ሴት ልጅ ሁሌም ውብ መሆን አለባት። እኔ እንደዛ ብዬ አምናለሁ። ግን ደግሞ ምንም ነገር ሳይኖር በባዶ ሜዳ ላይ ውብ መሆን በጣም ከባድ ነው። ማለት ነገ ትዳር ይኖራል፣ ቤተሰብሽን ጥለሽ ትወጫለሽ፣ የራስሽን ኑሮ ትታይና ትዳር ውስጥ ስትገቢ በራስሽ መንቀሳቀስ ያቅትሻል። ቢዝነስን መስራት እየቻልሽ የሆነ ነገር ማስተዳደር የምትችይበት ደረጃ ላይ ሰዎች ያስቀምጡሻል። ግን ደግሞ ማስተዳደር አትችይም እና ያን ነገር አውጥተው እንዲሰሩበት እፈልጋለሁ። ከምንም ነገር በላይ ሴት ልጅ የማትችለው ነገር የለም። ማንም ሰው ማህበረሰቡ ሊተቻት አይችልም፣ አይገባም። ጠንካራ ናት ከሁሉም ነገር በላይና እኔ ብዙ ጠንካራ ሴቶች እንዳሉ አምናለሁ። ግን ትችት ይፈራሉ በጣም። ለዛ ሚዲያ ማለት ደግሞ በጣም ብዙ ሰው የሚያውቅሽ ነገር ነው፣ ዓለማዊ ነገር ነው። ዓለም ውስጥ ገነሽ ትወጫለሽ። ታቺዎች እኮ በዛ አንቺን ሰው በሚያውቅሽ ቁጥር ልክ ነው የሚተችሽ ሰው የሚሰፋው። ግን ደግሞ ያንንም ነገር ለመቋቋም ራስሽን ማዘጋጀት አለብሽ። ስለዚህ እኔ ሰው ተችቶኝ ምንም እንዳልሆንኩኝ እንደውኝ እፈልጋለሁ። ማለት ማንም ሰው እኔን ያስቆመኝ ሰው የለም። ምንም ነገርን ሳቆም በራሴ ነው ማቆም። ለዛ ያን ጥንካሬ ወደ ውጭ እንዲያወጡት እፈልጋለሁ። እንግዲህ ተመልካቾቻችን በማህበራዊ ሚዲያው ዘርፍ ከለቀቀቻቸው ስራዎች አንድ ሁለቱን ተመልክተን የምንመለስ ይሆናል። አብራችሁን ቆዩ። አቻም የለሽ ሰው ይላታል፣ ለመጠሪያ ስም ያንሳታል። ፊደላትን ባይደላትን የሚያውቅላት ሰው የላትም። እዘኑላት እባካችሁ ደሃ አክባሪ የሆነ ተው ልጄ፣ ለስነ ልቦናህ ጥሩ አይደለም። አትቃም። ኢየሱስ ሲመጣብህ ኖ በለው። በቃ ኖ በለው። አሁንም ገፍቶ ይመጣብሃል፣ ኖ በለው። ይሄ ልጅ ምክሩን ሰማ። ጠዋት ወጣ። ከሰዓት በብብቱ ስር አድርጎ ጫቱን ፊት ለፊት ሲሄድ ከአባትየው ጋር መንገድ ላይ አባትየው ቀወጡት። አንተ ማትረባ ልጅ ይሄን ሁሉ መክሬ ይሄን ሁሉ ኖ በል ብዬ አባዬ ኖ ብዬው ነበር እኮ እና እንግሊዘኛ አይችልም። ከጥርስሽ ላይ ዘንዶ ከዓይንሽ ላይ ነብር አለሽ አንዳች ነገር ሰው የሚያሸብር ዘመኑ የውበት የቆንጆ ዘመን አንቺን አሳየና ጉድ ሰራኝ እኔን ይሽቀዳደማሉ ይነጋገራሉ እንዳለሽ ወዲህ ነው ወዲያ ነው እንደው የሚሉልሽ አለሽ አንዳች ነገር ሰው የሚያሸብር ዘመኑ የውበት የቆንጆ ዘመን አንቺን አሳየና ጉድ ሰራኝ እኔን ይሽቀዳደማሉ ይነጋገራሉ እንዳለሽ ወዲህ ነው ወዲያ ነው እንደው የሚሉልሽ አይተበዳዮን ማራቂር ሞቆርማ እንኳንና ቆሞ በወጋቴ ወማ ወትሮም ይቅር ባይ ነው የሃላባው ጫማ ከግርማ ስንደዶ ከሰፋው ባርሜጣ ሸለመኝ አላባ ቁሊቶ ስመጣ
እንጂ። እንግዲህ ተመልካቾቻችን ከስራዎቿ መካከል ተመልክተን ተመልሰናል። እንግዲህ አሁንም በድጋሚ ከሷ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። በተለምዶ በማህበረሰባችን ዘንድ ሴት ልጅ ወጣ ብላ ስትሰራ ልክ እንደ እግር ኳስ አሁን አንቺ እንደምትሰሪው እንደ መካኒክ አይነት ስራ ስትሰራ እቺ ሴት ሙያ የላትም እንደገና ወንዳ ወንድ ናት ምናምን የሚባል ነገር ይሰማል። ይህ ነገር እውነት ነው ወይ? አንቺ ከስራሽ ጎን ለጎን ቤት ውስጥ ያለሽ ሙያ ምን ይመስላል? ኦኬ አሪፍ ጥያቄ ነው። ማለት ሁሉም ሰው ላይ የሚጠየቅ አይነት ጥያቄ ነው። አንድ ሰው ላይ አይቶ መገመት አይቶ ሰውን መረዳት የሚፈልግ በጣም ብዙ ሰው አለ እና ማንም ሰው ምንም ነገር እንዳየሽው አይደለም። ለምሳሌ እኔ ቤት ውስጥ ሌላ ሰው ነኝ። ከስራዬ ስመለስ ለራሴ ቤተሰብ ስላለሽ ወር የምትመግቢው ሰው ስላለ እኮ አይደለም። እኔ መብላት አለብኝ። ገባሻ? እኔ መብላት ስላለብኝ አደርጋለሁ። ለምሳሌ ወንድ ልጆች አሉ ለራሳቸው አብስለው ለራሳቸው ጋግረው የሚበሉ ሰዎች አሉ። ስለዚህ በዚህ ልክ ሴትነት አይለካም ብዬ ነው ማምነው። የፈለገ ወንድ ብትሆኚ ወጣ ያለ ነገር ቢኖርሽ ትበያለሽ እና ሁሉ ጊዜ ምሳ ቁርስ ራት ምግብ ቤት ብትሄጂ ብትፈልጊ እንኳን የምትፈልጊውን አይነት ምግብ ማግኘት አይቻልም። ሲቀጥል ደግሞ ከኢኮኖሚ አንፃር ኑሮ ራሱ ሰርተሽ እንድትበይ ነው የሚያስገድድሽ እና በየትኛውም አይነት አንፃር ደግሞ ስታድጊ ሴት ልጅ ነሽ ተብለሽ ነው የምታድጊው። ሁሉም ሰው ማህበረሰቡ ሲጠራሽ ሴት እንደሆንሽ ነው የሚያስታውስሽ። ዞረሽ ልጆች ትወልጃለሽ፣ ታገቢያለሽ፣ የዛኔም ሴት ትሆኛለሽ። ስትወልጂ ደግሞ እናት ትሆኛለሽ። የትኛውም አይነት አንግል ብትሆኚ ሴትነትን መልቀቅ አይቻልም። ሱሪ መልበስ፣ ኳስ መጫወት፣ መካኒክነት መስራት፣ የጉልበት ስራ መስራት፣ የሆነ ክብደት ነገር ምናምን ነገር ማንሳት ምናምን ስትጀምሪ ነው እቺ ልጅ ሴት አይደለችም ወንድ ናት ምናምን አይነት ነገር ይላል። የመጨረሻ ሚስት መሆን የምትችይ አይመስላችሁም? እውነት አንቺ ትወልጃለሽ አይነት ነገር ነው ሰዎች የሚጠይቁሽ መንገድ ላይ። ፈጣሪ ሲሰራሽ ሴት አድርጎ ነው የሰራሽ። አንቺ መቀየር የምትችይው ነገር የለም። በአመለካከት ደረጃ ከሴቶቹ ዞር ልትይ ትችያለሽ፣ ግን ማንነትን መቀየር ከባድ ነው እና ሴት መሆንሽን የሚያስታውስሽ ማጀት ከሆነ ደግሞ ቢያንስ በቀን አንዴ ታስታውሻለሽ። ስለዚህ እኔ እንሰራለሁ እና አልሰራም ብዬ ማለት አልችልም፣ ግን በእርግጠኛነት የሚጣፍጥ ምግብ መስራት ይችላል። ስለዚህ ባለሙያ ነኝ እያልሽ ነው። እና በማንኛውም በስራ ህይወት ውስጥ ስትሆኚ አጋጣሚ አይጠፋ ማለት አዝናኝ አጋጣሚ ወይም አሳዛኝ አጋጣሚ አንቺ ማረሳው ገጠመኝ ነው የምትይውን ገጠመኝ እስኪ ለኛም ለተመልካቾቻችንም ብትጋብዥን ከዛ ቀልድ። እኔ መቼም ማረሳው ያስቃችሁ አላውቅም፣ ግን እኔ ጋራጭ ብዬ ነበርና ባለመኪና ነው መጣ ትላክስ ሲያደርግ እኔ ነኝ ያለሁት አሉ ትልልቆቹ ግን ስራ ይሰሩ ነበርና ና አንተ ምናምን ነገር ብሎ ጠራኝ። ከዛ ቤት ምናምን ብዬ ሴት ነኝ እና ሌላ ሰው ጥሪ ምናምን ነገር አለኝና ለምን ምናምን ነገር አልኩት ስለው አይ በቃ እኔ አንቺ ሴት አይደለሽ እንዴ ምናምን አይነት ነገር አለኝ። ከዛ ሆነኝና ምን ሆነ ነው ምናምን ስለው መኪናዬ ሰርቪስ ትፈልጋለች እና ደግሞ ወንድ ጥሪልኝ አለ። ከዛ እሺ ብዬ ስጠራቸው ወንዶቹ አልመጣም አሉኝ እና ትንሽዬ ልጅ አለ ከኔ የሚያንስ ለኔ ነው የሚላላክልኝ ልጁና እሱን አምጥቼ ሳሳየው ችግሩን ነገረው። ገባሽ? መኪና እንደዚህ መሰራት አለበት ምናምን ላንቺ ሳይነስ ነው ለኔ የሰጠኝን ቫልዩ እዛ ጋር አሳስበው ምናምን ነገር ያዝናናኛል። እኔ አሁንም ነገር ሰውየውን ሲያው በጣም ነው መዝናናውና ማንም ሰው መስራት ይችላል። ሕፃን ልጅ ነው ወላሂ ትንሽ ልጅ ነው 12 አመቱ ነው ምናምን ነው። ጋራጅ ከገባ 15 ቀን እንኳን አልሞላውም ነበር እና በጣም ነው የሚያዝናናኝ በጣም። እሺ እና እንደነገርሽኝ ትምህርት እየተማርሽ እንደሆነ ነግረሽኛል። ከዚህ ከስራው ጎን ለጎን ሌላ የምትሰሪው ስራ አለ? እናም ደግሞ ከትምህርቱ ጋር እንዴት እያስኬድሽው ነው? አሁን ላይ እንኳን ይኸውልሽ እኔ በአውቶ መካኒክ ዘርፍ ነበር መማር የምፈልገው እና አውቶ መካኒክ ደግሞ እዚህ ሀገር ሊሰጥ የሚችለው በቴክኒክና ሙያ ደረጃ ነው። ያ ደግሞ ሬጉላር ነው ማለት የግድ 5 ቀን ትምህርት ቤት መመላለስ መቻል አለብሽ። ያን ደግሞ ከባድ ነው። እኔ ሳልሰራ መኖር አልችልም። ሰርቼ በማገኛቸው ነገሮች ነው የምኖረው። የቤተሰብ ትንሽ ጫና ምናምን ነገር ስላለብኝ ሰርቼ ማስተዳደራቸው ነገሮች አሉኝ። ያሺ በዚህ ሰዓት ኃላፊነት አለብኝ። ስራዬን የራሱ ጉዳይ ብዬ ትምህርቴን ማስቀደም የምችልበት አንግል ላይ እንኳን አይደለም። ለዛ ዊኬንድ ነው የምማረው። ቢዝነስ ማኔጅመንት ከኔ የመጀመሪያ ዓመት ተማሪ ነኝ እና አሁን ላይ በመካኒክነት ዘርፍ ለረመዳን ነበር ያቆምኩት ስራ። ከዛ በዛ ረገድ ትንሽዬ ብሎን ቤት ነገር የመክፈት እቅድ ነበርኝና ሰፈር እንደዛ አይነት ነገር ጀምሬያለሁ።
ያኔ ጎን ለጎን ቁልፍ ምናምኖችን ቀርጻለሁ አንዳንድ ሞዲፊክ ስራዎችን እሰራለሁ ለመኪና ሸራ ምናምን መለጠፍ ማለት ነው እንደዛ አይነት ስራዎችን እየሰራው ነው ግን ያው ነው እሱም ትንሽ ትኩረት ይፈልጋል ለዛ ቅዳሜ ነው መማረው እና ስራዬ እሱ ነው ለማሳደግ አስባለሁ የትልቅ ስፔር ባለቤት እንደምሆን አምናለሁ ሆናለሁ ቤት ደግሞ ተስፋ አለኝ እና መንገድ ጀምሬያለሁ እንግዲህ ለመጠሪያ ስም ያንሳታል ፊደላትን ባይደላትን የሚያውቅላት ሰው የላት እዘኑላት እባካችሁ ደሃ አክባሪ የሆነ ያው የሰብኩት ቦታ ላይ ለመድረስ እንግዲህ መንደርደሪያው ላይ ነኝ በርግጥ ግን አንዳንድ ዘመናዊ ማሽኖች ያስፈልጋሉ ያው ዘመናዊ በሆነ ቁጥር ነገራቶች አንደኛ እንትን ነው ጉልበትሽንም ይቀንሱታል ሁለተኛ የምታተርፊውንም መጠን እንደዛው እየጨመርሽ ነው የምትሄጂው አሁን አንዳንድ ጊዜ የቁልፍ ስራ በዘመናዊ መልክ ነው የሚመጣው ዘመናዊ ነገሮች በመጡ ቁጥር ዘመናዊ ማሽኖች ያስፈልጋሉ እና እሱ ለማግኘት ደግሞ ኢኮኖሚ ትንሽ ያስፈልጋልና የከተማ ኢንተርፕራይዝ ቢሮ ወይም ደግሞ የሚመለከተው አካል በዚህ ረገድ ቢያግዘን አንደኛ እኛ ባሰፋነው ማሽኖችን ባገኘን ቁጥር የስራ እድል ፈጥረውንም እንደዛው ለማስፋት ቢያግዘኝ አሪፍ ቦታ ላይ መድረስ ምንችል ይመስለኛል እሺ በመጨረሻም አንቺ ሴት ሆነሽ ብዙ ቻሌንጆችን አልፈሽ እዚህ ደረጃ ደርሰሽ ጠንካራ ሆነሽ ጥንካሬን ያሳይሽ ትገኛለሽ እና ሌሎች ሴት እንስቶች ካንቺ ምን ተሞክሮ እንዲወስዱ ትመክራለሽ ለሴት ለወጣት ሴቶች ምን የምታስተላልፊው መልእክት አለ ጥንካሬ ባይዘው እኛ ምናመጣው ነገር ነው አንቺ ጋር ለሁሉም ሰው ጥንካሬ ልክ ተሰጥቷል ሁሉም ሰው በራሱ አንግል ጠንካራ ነው ምናልባት ውጪ ስትወጪ ያለው ጥንካሬ ሊሰብርሽ ይችላል እና ሁሉም ሰው በራሱ ጥንካሬ ነው በቤተሰቡ ትችት ይደርስበታል በጎረቤት በራሷ እንኳን አንድ ሴት ልጅ እኔ ምንም ነገር ማድረግ አልችልም ብላ መታሰብ አይነት ሴት ልጅ አለች በዙሪያዎቿ ያሉ ሴቶች ትንሽ ከሷ የተሻሉ መስሎ ይታያታል እሷ ውስጥ ያ ጥንካሬ አለ ገባሽ እኔ ወጣ ብዬ ስላሳየሁት ወይም ደግሞ ስለ ማህበረሰቡ ግድ ስለማይ ሲጀመር እኔ ስለሰው ግድ ሰጥቶኝ አያውቅም ያም ይሆናል ያጎላኝና ሴት ልጅ ምንም ነገር ማድረግ ትችላለች ማድረግ የማትችለው ነገር እንደ ወንዶቹ አለመውለድ ብቻ ነው እሱም ከፈጣሪ ስለተሰጣት ነው እንጂ ማድረግ የማትችለው ነገር የለም እኔ አልችልም የሚባል ነገር የለም የሆነ ነገር ላይ ተጠሪያለሽ ገባሽ ስትጥሪና ስትሄጂበት ተስፋ ይቆርጣሉ ሴቶች ብዙ ጊዜ ተስፋ መቁረጥ ግን አያስፈልግም ሁሉም ሰው ይደክማል ሲደክማት ትረፍ እረፍት ታርግ ግን ተስፋ አትቁረጥ የዛኔ ጥንካሬን ታገኛለች ከምንም ነገር በላይ ጠንክሮ በራስ እንደመኖር በራስ እንደመቆም ራስን እንደመሆን የሚያስደስት ነገር የለም እኔ ባኗኗሬ በጣም ደስተኛ ነኝ ብዙ አጣዋቸው ነገሮች ሊኖሩ ይችላሉ በዚህ ሁኔታ ውስጥ ስትኖሪ ብዙ ሰው ታጫለሽ ኢቭን በትንሹ የሴት ጓደኛ ራስ ታጫለሽ ከወንዶች ጋር ስትታይ ትኩረት ትስብያለሽ ሰዎች ሁሉ አይናቸውን አንቺ ላይ ያደርጋሉ ሁሉ ጊዜ ከወንዶች ጋር ስትታይ ሊሰጡሽ የሚችሉት ስም በጣም ነው የሚያስጠላው ባል ተቀመጥሽበት ቦታ ላይ ያስቀምጡሻል ግን ደግሞ ሰው የራሱ ጉዳይ ነው ትችላለች ሁሉንም ነገር ሴት ልጅ ማድረግ ትችላለች እና ጠንካራቱን ከዛ በቃ ፍሪ መሆን ነው ሰው ሁሉም የራሱን ኑሮ ነው የሚኖረው እና ማድረግ እየፈለጋችሁ አለማድረግ ይከብዳልና አድርጉት ሞክሮ ማጣት እንትን አይደለም ሽንፈት እኮ አይደለም ትሞክሪያለሽ ሳታገኙ ስትቀሪ አንቺ አይደለም ሌላ መንገድ ትሞክሪያለሽ ብዙ የመጡልሽን እድሎች ሁሉ መሞከር ነው ከዛም በላይ ደግሞ ሴት ልጅ ሰርታ ራሷን ማስተዳደር መቻል አለባት በያምናለሁ የማንንም ሰው ሸክም ሆነ አይተበቀባትም አንድ ቦታ ላይ ተነስታ ለመሄድ የማንንም ሰው ገዛም ሆነ ጥያቄ መጠየቅ የለባትም አንድ ሴት ትምህርት ቤት ለመሄድ የግድ የታክሲ ብር የሚሰጣትን ሰው መጠበቅ አለባት በያላም እንደራሲ ስራ መስራት ስትፈልግ አይዲያዎች ካሏት በራሷ መንቀሳቀስ ትችላለች እና የማንንም ሰው ጥገኛ አለመሆንን የመሰለ ነገር የለም እና ስሩ እሺ እንግዳችን እንደተመለከትንሽ በጣም ጠንካራ ሴት እጅግ በጣም ጠንካራ ሴት እንደሆንሽ ተመልክተናል ለቃለ መጠይቁ ፍቃደኛ ሆነሽ እዚህ ድረስ ስለመጣሽ በሃላባ ቴሌቪዥን ስምና በተመልካቾቻችን ስም እጅግ አድርገን እናመሰግናለን እሺ እኔም አመሰግናለሁ
ሰላም ውድና የተከበራችሁ የሀላባ ፕሮግራም ተመልካቾች ዛሬ አራያ በተሰኘው ፕሮግራማችን ላይ ያቀረብነው ፕሮግራም ይህን ይመስላል። እንግዲህ ከፕሮግራማችን ትልቅ ትምህርት እንዳገኛችሁ ተስፋ እናደርጋለን። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ ሰላም ቆዩ።